ለማጥፋት ይሞክራሉ፣ ለማፈን ይሞክራሉ። ስነ ስርዓት በእንቅልፍ ሰዓት እንኳን ሳይቀር ብቅ ይላሉ። ትኩረቱን ወደ ሌላ ያመራል፣ ኢግኖር ያደርገዋል። ኢግኖር የተደረገ ነገር አይደል? ሶሻል ሚዲያ በጣም ተወቃሽ፣ ከመታገል ይልቅ አብሮ መስራት ይጀምራል። ደጋግሞ ማሰብ በጣም ከባድ፣ አድካሚ። ያንኑ ስጋት ምን ያህል ጊዜ እንደሚጎበኘውም አስተውል። ከዚያ ጊዜ ውጭ ችግሩ ሲመጣ ይህ አስቀድሞ ጊዜ ተመድቦለታል። አድርሰናል። በኃይል ሳይሆን በረጋ መንፈስ ላሽ በማለት ስትበላ ብላ፣ ስትራመድ ተራመድ፣ ስታዳምጥ አዳምጥ። ቁጥጥርህን ታጠናክራለህ። አውቶሪቲ ይኖርሃል። ለደስታ ፍለጋ ከሐሳብ ወደ ሐሳብ አይዘልም። ሰላም። 6 ምርጥ ተከታታይ ክፍሎችን አሳልፈናል። ችግሩ ላይ ሳይሆን ትኩረቱ ላይ ስለማተኮር እየተነጋገርን ነው። ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ። ዛሬ በ7ኛው ክፍል ትኩረትህን እንደ ጡንቻ እንዴት ማሰልጠን እንደሚቻል እንነጋገራለን። ትኩረት ወይም ፎከስ ያለ ወይም የሌለህ ነገር አይደለም። የምታሰለጥነው ወይም ችላ የምትለው ነገር ግን ነው። ብዙ ሰዎች ትኩረታቸው በተፈጥሮ ደካማ እንደሆነ ያምናሉ። ላክ ኦፍ ፎከስ እንዳለባቸው ይናገራሉ። ትኩረት መከፋፈልን፣ ቴክኖሎጂን፣ ጭንቀትን ወይም የዲሲፕሊን እጥረትን ይወቅሳሉ። በተለይ በዚህ ዘመን ሶሻል ሚዲያ በጣም ተወቃሽ ነው። ነገር ግን ትክክለኛው ጉዳይ ቀላል ነው። ትኩረታቸው በታቀደ ሁኔታ ሰልጥኖ አያውቅም። ትኩረት ደግሞ ልምድን ይከተላል። ትኩረትህን በተደጋጋሚ በምታስቀምጥበት ቦታ አእምሮህ መመለስን ይማራል። ምንም ጠቃሚ ነገር እንኳን ባይኖር ማለት ነው። ችግሮች መግነጢሳዊ የሆኑት ለዚህ እኮ ነው። አንዴ ትኩረትህ በአንድ ጉዳይ ላይ ከታሰረ ምንም አዲስ ነገር ባይኖርም፣ ምንም ጠቃሚ ነገር ባይኖርም አእምሮህ ወደዛ ነገር መመለሱን ይቀጥላል። ችግሩ ስለሚያስገድደው ሳይሆን ትኩረትህ እሱን እንዲመገብ ስለሰለጠነ ነው። የሰለጠነ አእምሮ ይህንን ልምድ ይረዳና ከመታገል ይልቅ አብሮ መፍሰስ፣ አብሮ መስራት ይጀምራል። የመጀመሪያው እርምጃ ትኩረት ውስን መሆኑን መረዳት ነው። ያልተገደበ የአእምሮ ጉልበት የለህም። ያንኑ ችግር ደጋግመህ በጎበኘህ ቁጥር ከሌሎች ነገሮች ላይ ትኩረትህን ትሰርቃለህ። ደጋግሞ ማሰብ በጣም ከባድ፣ አድካሚ የሚሆነው ለዚህ ነው። የሚያደክምህ ችግሩ ራሱ አይደለም፣ ትኩረትህን ደጋግመህ ወደ አንድ የአእምሮ ቦታ መመለስህ እንጂ። የትኩረት ስልጠና በንቃት ይጀምራል። ትኩረትህን ሳታዘው ወዴት እንደሚሄድ አስተውል። የትኞቹ ሐሳቦች ያለ ፈቃድ እንደሚስቡህ አስተውል። አእምሮህ ያንኑ ስጋት ምን ያህል ጊዜ እንደሚጎበኘውም አስተውል። ይህ ምልከታ ለመፍረድ አይደለም፣ ልምዶችን ለመለየት ነው። አንዴ ልምዱን ካየኸው ልትለውጠው ትችላለህ። ትኩረትን ለማሰልጠን አንዱ ውጤታማው መሳሪያ ወሰን ማበጀት ነው። ወሰን ማበጀት ማለት አንድ ችግር በአእምሮ ውስጥ መቼና የት እንዲኖር እንደሚፈቀድለት መወሰን፣ እንዳሻው መጋለቡን እንዲያቆም ማስገደድ። አብዛኛው ሰው ችግሮች በፈለጉት ቦታ እንዲያሽከረክሩት ይፈቅዳል፣ እንዲያንሸራሽሩት ይፈቅዳል። በሥራ ቦታ፣ በንግግር፣ በእረፍትና በእንቅልፍ ሰዓት እንኳን ሳይቀር ብቅ ይላሉ። መፍትሄ ተኮር አእምሮ ወሰኖችን ይፈጥራል። እንዲህም ይላል፣ ስለዚህ ችግር በዚህ ሰዓት በዚህ መንገድ አስባለሁ። ከዚያ ወሰን ውጪ ግን ትኩረት ወደ ሌላ ያመራል። ይህ ሽሽት አይደለም፣ ዲሲፕሊን ነው፣ ስነ ስርዓት። ያለ ወሰን ችግሮች አእምሮን በሙሉ ይወራሉ። በወሰን ግን ይጠባሉ፣ ውስን ይሆናሉ። እስቲ አንድ ቀላል ልምምድ እናድርግ። ጊዜን መመደብ። አንዱ ቀላሉ ልምምድ ጊዜን መመደብ ነው። ታይም ቦክሲንግ። ስለ አንድ ችግር ለማሰብ የተለየ ጊዜ መምረጥ ማለት። ጻፍ፣ እቅድ አውጣ፣ ወስን። ጊዜው ሲያልቅ ትኩረትህን ወደ ሌላ አቅጣጫ አስኪደው ወይም ራሱ ይሄዳል። ከዚያ ጊዜ ውጪ ችግሩ ሲመጣ ይህ አስቀድሞ ጊዜ ተመድቦለታል፣ አድርሰናል ብለህ ራስህን አሳስብ። ይህ አእምሮ መዋቅርን እንዲያዳብር ያሰለጥነዋል። ሌላኛው ኃይለኛው መርህ እንዲያድግ የማትፈልገውን ነገር መራብ፣ ስታርቪንግ። ትኩረት ምግብ ነው። የምትመገበው ነገር ይጠናከራል። ችላ የምትለው ደግሞ ይዳከማል። ለጭንቀት ሐሳቦች ሁል ጊዜ ትኩረት ከሰጠህ የበላይ ይሆናል። መመገብ ካቆምክ በጊዜ ሂደት ጥንካሬያቸውን ያጣሉ።
በእርግጥ ይህ ወዲያውኑ አይሆንም፣ ነገር ግን አስተማማኝ ነው። ብዙ ሰዎች ከሚረብሹ ሐሳቦች ጋር በመከራከር ይሳሳታሉ። በአመክንዮ በሎጂክ ለማጥፋት ይሞክራሉ፣ ለማፈን ይሞክራሉ። ይህ ይበልጥ ትኩረት እንዲያደርጉ ያደርጋቸዋል። የሰለጠነ አእምሮ ቀለል ያለ ነገር ያደርጋል። ሐሳቡን ያስተውልና ያለምንም ትርጓሜ ትኩረቱን ወደ ሌላ ያመራል። ኢግኖር ያደርገዋል። ኢግኖር የተደረገ ነገር አይደል? በኃይል ሳይሆን በረጋ መንፈስ። ልክ መጽሐፍ ስታነብ ሐሳብህ ሲበተን በረጋ መንፈስ ትኩረትህን እንደምትመልሰው ሁሉ ትኩረት የሚጠነክረው በመጋፈጥ ሳይሆን አቅጣጫን በመቀየር ላሽ በማለት በአዲሱ። ሌላው ቁልፍ አካል በገለልተኛ ተግባር ላይ ትኩረትን መለማመድ ነው። ሰዎች ትኩረት የሚሰለጥነው በከባድ ሥራ ላይ ብቻ ይመስላቸዋል። ነገር ግን በሁሉም ቦታ ይሰለጥናል። ስትበላ ብላ፣ ስትራመድ ተራመድ፣ ስታዳምጥ አዳምጥ። ትኩረትህን ወደ አሁኑ ተግባር በመለስክ ቁጥር ቁጥጥርህን ታጠናክራለህ፣ አውቶሪቲ ይኖርሃል። ይህ የአእምሮ መረጋጋትን ይገነባል። የረጋ አእምሮ ስሜታዊነቱ ያነሰ ነው። ለደስታ ፍለጋ ከሐሳብ ወደ ሐሳብ አይዘልም፣ ባስቀመጥከው ቦታ ላይ ይቆያል። ይህ መረጋጋት ችግሮች በአንተ ላይ ያላቸውን ቁጥጥር ይቀንሳል፣ ምክንያቱም ችግሮች ባልሰለጠነ ትኩረት ላይ ይፋፋሉ። ሌላው አስፈላጊ ልዩነት በትኩረትና በመጣበቅ ፊክሴሽን መካከል ያለ ነው። ትኩረት የታቀደ ነው። መጣበቅ ደመነፍሳዊ ነው፣ በደመነፍስ ነው። ትኩረት ዓላማ አለው። መጣበቅ ጉልበትን ይመጣል። ልዩነታቸው ማወቅ አስፈላጊ ነው። ራስን ጠይቅ። ይህ ሐሳብ አሁን ወደፊት እንድራመድ ይረዳኛል? መልሱ አይ ከሆነ ሙሉ ትኩረትህ አይገባውም ማለት ነው። በእርግጥ ይህ ማለት ሽሽ ማለት አይደለም። ቅድሚያ የሚሰጠውን መለየት ነው። መፍትሄ ተኮር ትኩረት ይጠይቃል። በዚህ ቅጽበት ትኩረት የሚገባው ምንድን ነው? መልሱ ደግሞ ቀኑን ሙሉ ይለዋወጣል። ብዙ ሰዎች የሚያጋጥማቸው ሌላው ተግዳሮት የአእምሮ ቅሪት ነው፣ እርሾ ነው። ይህ የሚሆነው ወደ ሌላ ሥራ ከተሻገርክ በኋላ ትኩረትህ በከፊል በችግሩ ላይ ተጣብቆ ሲቀር ነው። እየሰራህ ነው፣ ግን ሙሉ በሙሉ እዚያ የለህም። ማሽን ላይ ለሚሰሩ ሰዎች ይሄ በጣም አደገኛ ነው። እያረፍክ ነው፣ ግን አሁንም እያሰብክ ነው። ይህ የተከፋፈለ ትኩረት በሁሉም ቦታ ውጤታማነትን ይቀንሳል። የአእምሮ ቅሪትን ለማጽዳት መዝጊያ ከተንበር ያስፈልገዋል። ትንሽ መዝጊያ እንኳን ይረዳሃል። ቀጣዩን እርምጃ ጻፍ። ቀላል ውሳኔ ወስን። ማስታወሻ አስቀምጥ። አእምሮ አንድ ነገር መታወቁንና ጊዜ እንደተመደበለት ሲያውቅ ይረጋጋል። ሰላም ነው ይላል። ያልተጨረሰ አስተሳሰብ ነው ትኩረትን አስሮ የሚያስቀረው። የትኩረት ስልጠና ትዕግስትም ይጠይቃል። በእርግጥ አእምሮ ይበተናል፣ ሁልጊዜም ያደርገዋል። ይህ የታወቀ ነው። ግቡ ትኩረትን መከፋፈል ማጥፋት አይደለም። ግቡ በቶሎ ማስተዋልና በፍጥነት መለስ ማለት ነው። እያንዳንዱ መመለስ ደግሞ አንድ ልምምድ ነው እና ልምምድ ደግሞ ጥንካሬን ይገነባል። በጊዜ ሂደት በትኩረት መበተን መካከል ያለው ክፍተት ያድጋል። የችግሮች ስበት ይዳከማል። ትኩረትህ ወዴት እንዲሄድ መምረጥህ ብቃትህን ያሻሽላል። ይህ ቀስ በቀስ የሚመጣ ነው፣ ግን በጣም አሪፍ ነው፣ ኃይለኛ ነው። ምክንያቱም ትኩረትህን ስትቆጣጠር በአእምሮ ውስጥ ምን እንዲደረግ እንደምትፈቅድ ትቆጣጠራለህ። ጭንቀትን በትኩረት መመገብህን ታቆማለህ። መጥፎ ሁኔታዎችን መለማመድም ታቆማለህ። ያንኑ ሐሳብ ደጋግሞ መኖርን ታቆማለህ እና በዚያ ቦታ ውስጥ ግልጽነት ይወጣል፣ ብቅ ይላል። እንደ ድንገተኛ መረዳት ሳይሆን እንደ ቋሚ ሁኔታ። ይህ ክፍል ትኩረትን ስለማስመለስ ነው። ጥቁርና ነጭ ለመሆን ሳይሆን ታቅዶ የሚሰራ ለመሆን። ምክንያቱም ትኩረትህ ወደሚሄድበት ህይወትህ ይከተላል። በሚቀጥለው ክፍል የመፍትሄ ተኮር አእምሮን ማንነት በመመርመር ሁሉንም ነገር አብረን እናቀናጀዋለን። እስካሁን ስናነሳቸው የነበሩትን ነገሮች በጫና ውስጥ የማይፈራረስ ነገር ግን በተረጋጋ አቅጣጫና ዓላማ ምላሽ የሚሰጥ ማንነት እንገነባለን። ይህ 7ኛው ክፍል ነው። በ8ኛው ክፍል የመፍትሄ ተኮር አእምሮ ማንነትን እንመለከታለን። 8ኛው ክፍል መጨረሻና ማጠቃለያው ነው። አንድ ሌላ ቦነስ ይኖረናል። ተስፋ አደርጋለሁ የሆነ ነገር እያገኛችሁ እንደሆነ። ያስፈልገዋል ለምትሉት ሰው ሼር አድርጉት። በሚቀጥለው ደግሞ
ተመልሳችሁ ነው እንዳትቀሩ። ተመልሰን እንገናኛለን። መልካም ጊዜ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።